ንሳቀ እጃችንን በትምህርተ መስቀል እንስራ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ይትባረክ እግዚአብሔር አምላከ አበዊነ ለዘአብጽሐነ እስከዛቲ ሰዓት። እስከዚች ጊዜ እስከዚች ሰዓት የጠበቀን አባታችን የነቢያት አምላክ እግዚአብሔር የተመሰገነ ይሁን። በመጀመሪያ ክቡር አባታችን መልአከ ገነት መምህር መዝገቡ የምዕራብ ጎጃም ሀገረ ስብከት ስብከተ ወንጌል መምሪያ ኃላፊ፣ ክቡር አባታችን መልአከ ኃይል መምህር አዱኛው የሀገረ ሰማይ ቅዱስ ሚካኤል ቤተክርስቲያን ዋና አስተዳዳሪ፣ ሊቃውንተ ቤተክርስቲያን አባቶች፣ ምዕመናን ወምዕመናት፣ አባቶች፣ እናቶች፣ ወንድሞች፣ እህቶች በእግዚአብሔር ስም እንደምን አደራችሁ? እንደምን ሰነበታችሁ? አሜን። የቸርነት ባለቤት ቅዱስ እግዚአብሔር በይቅርታው በቸርነቱ ሰብስቦ በዚህ በተቀደሰችው ዕለት የእግዚአብሔርን ቃል ሰምተን ትምህርቱን ተምረን መንግሥቱን ሰርጋ በቸርነቱ የተመሰገነ ይሁን። ቅዱሳን እግዚአብሔርን ጠርተን የማንተዋቸው የእግዚአብሔር ወዳጆች የቅዱሳን መላእክት፣ የቅዱሳት አንስት፣ የእመቤታችን የሁለቱም ቅዱሳን አባቶቻችን በረከት ይደርብን። እንግዲህ ዛሬ እንደሚታወቀው ዓመታዊ የቅዱስ ሚካኤል ክብረ በዓል ነው። ምንጊዜም ቢሆን የቅዱስ ሚካኤል ዓመቱ ሁሉ 12ቱ ወራት በየወሩ የሚከበርባቸው በዓላቶቹ በሙሉ ዓመታውያን ተብለው ይከበራሉ። የህዳርም ይሁን የታኅሳስ፣ የጥርም ይሁን የካቲት፣ የመጋቢት፣ የሚያዝያ፣ የግንቦት እያንዳንዱ ቅዱስ ሚካኤል በወር የሚዘከርባቸው በዓላት ዓመታውያን ናቸው። ምን ማለት ነው? ቅዱስ ሚካኤል በተለያዩ ወራት የተለያዩ ስራዎችን ስለሰራ ምንጊዜም የሚከበሩ የቅዱስ ሚካኤል በዓላት ከዓመት እስከ ዓመት ድረስ ያሉት ወርሃዊ የሚባሉ በዓላት በሙሉ ልዩ ልዩ ታማ የተደረገባቸው በዓላት ናቸው። ዛሬም ቅዱስ ሚካኤልን ስናነሳ እስራኤላውያንን ከግብፅ ሀገር፣ ከባርነት ሀገር፣ ከስደት ሀገር፣ ከመከራ ሀገር የኤርትራን ባህር ከፍሎ ወደ ርስታቸው ወደ ሀገራቸው ወደ ኢየሩሳሌም ያወጣበትን ቀን መታሰቢያ በማድረግ ይህ በዓል ዛሬ ይከበራል። ስለዚህ የዚህ መነሻ የሚሆን የትምህርታችን ሐሳብ የሚሆነው አሐቲ ዕለት ዓመተ ትከውን ብክሙ በእንተ ኃጢአትክሙ ወአርባ ዓመተ ይኩንክሙ ይላል። አንዲት ቀን አንድ ዓመት፣ 40 ቀን 40 ዓመት ይሁንባችሁ በሚል ኃይለ ቃል ይሆናል። አንዲት ቀን አንድ ዓመት፣ 40 ቀን 40 ዓመት ይሁንባችሁ ወይንም ይሆንባችኋል በሚል ኃይለ ቃል ይሆናል። ይህንን ኃይለ ቃል የምናገኘው በኦሪት ዘኍልቍ ምዕራፍ 14 ቁጥር 34 እናገኘዋለን። ኦሪት ዘኍልቍ ምዕራፍ 14 ቁጥር 34 እናገኘዋለን። ይህን ኃይለ ቃል እንግዲህ ይህንን ኃይለ ቃል ያስቀመጠልን ማን ነው? ማን ጻፈው? ማን ተናገረው? ማን ነገረን ስንል በዛሬው ዕለት ከቅዱስ ሚካኤል ረድኤት ጋራ ቅዱስ ሚካኤል በረቂቅ በመንፈስ በረድኤት የሚጠብቃቸው እስራኤልን ሙሴ ቅዱስ ሙሴ ሊቀ ነቢያት ሙሴ ደግሞ በስጋ ተገልጦ ወይም ደግሞ እንደዛ እየተመላለሰ እስራኤልን በመምራት በማስተዳደር በመመገብ በዚህ ውጡ በዚህ ግቡ እያለ መንፈሳዊንም ስጋዊንም ምግብና ይመግባቸው የነበረ ቅዱስ ሊቀ ነቢያት ሙሴ የተናገረው ኃይለ ቃል ነው። እንግዲህ ሙሴን ስናነሳ እንዳው እንዲህ አይደለም። ሙሴ የተነሳው ዓለም ከተፈጠረ ከ3000 ዓመት በኋላ ነው። ከስንት ዓመት በኋላ አልኳችሁ? ከስንት ዓመት በኋላ አልኳችሁ? ከ3700 ዓመት በኋላ የተነሳ ነው ቅዱስ ሙሴ። ዓለም ከተፈጠረ ከ3000 ዓመት በኋላ። ከዚያ በፊት መጽሐፍ የለም እንደሚታወቀው። አጋጣሚ ሆኖ የሄኖክ መጽሐፍ፣ የኢዮብ መጽሐፍ 2 ፍሬ መጻሕፍቶች አሉ። እነሱም ፍጹም ሕግ የለባቸውም እንዳጋጣሚ ሆኖ እና ለ3700 ዓመት አካባቢ እስራኤል ያለ ሕግ በሕገ ልቦና ይመሩ ነበረ። ቅዱስ ሙሴ ግን ከ3000 ዓመት በኋላ ተነስቶ እግዚአብሔር በስድስቱ ዕለታት ያከናወናቸው ስነ ፍጥረት በሙሉ ኦሪት ዘፍጥረት
በሚባለው መጽሐፉ ላይ በመጀመሪያው በመጽሐፍ ቅዱስ መጀመሪያ ላይ ኦሪት ዘፍጥረት የፍጥረትን ነገር የሚናገር ማለት ነው። እሱን ጽፏል። በአጠቃላይ የሙሴ መጻሕፍት 6 ወይም 5 ይባላሉ። አንደኛው ዘፍጥረት፣ ሁለተኛው ዘጸአት፣ ሶስተኛው ዘሌዋውያን፣ አራተኛው አሁን የጠቀስኩላችሁ ዘኍልቍ፣ አምስተኛው ዘዳግም፣ ስድስተኛው ደግሞ ኩፋሌ በሚባል ይታወቃል። በመጽሐፍ ቅዱስ አቆጣጠራችን ወይም ደግሞ በቁጥር መጻሕፍት ስናየው ግን የሙሴ መጻሕፍት 5ቱ ብሔረ ኦሪት ተብሎ ነው የሚነገሩት እና ይህ ሊቀ ነቢያት ሙሴ ከ3700 ዓመት በኋላ ተነስቶ በመጀመሪያዋ ዕለት፣ በመጀመሪያዋ ሰዓት፣ በመጀመሪያዋ ጊዜ የተከናወነችዋን ድርጊት በሙሉ በዓይኑ እያየ በጆሮው የሰማ ጽፎታል። የሚገርመው ይሄ ነው። የቅዱስ ሙሴ የሊቀ ነቢያት የሙሴ ዓይን የሚገርመው ይሄ ነው። ከ3000 ዓመት በኋላ ተነስቶ ስለ ፍጥረት ታሪክ የለም፣ ስለ ሌሎችም ቅዱሳን በሆኑ ታሪክ የለም፣ አልተጻፈም። አጋጣሚ በትውፊት ሊሰማ ይችላል። ከዚያ ውጭ ግን የለም። ነገር ግን እግዚአብሔር በመጀመሪያዋ ቀን በዕለተ እሑድ፣ መጀመሪያ ቀን ማለት ዓለም የተፈጠረችባት መጀመሪያዋ ቀን ማለት ነው። ዘመን የለም፣ ወር የለም፣ ዓመት የለም፣ ጊዜያት የሉም። መጀመሪያ ቀን ማለት ዕለተ እሑድ ናት። ያቺ ጊዜ ማለት ነው። በቀዳሚ ገብረ እግዚአብሔር ሰማየ ወምድረ፣ እግዚአብሔር በመጀመሪያዋ ጊዜ፣ በመጀመሪያዋ ሰዓት፣ በመጀመሪያዋ ዕለት ሰማይና ምድርን ፈጠረ ብሎ ቅዱስ ሙሴ ከ3000 ዓመት በኋላ ተነስቶ እግዚአብሔር እንግዲህ እየፈጠረ እያከናወነ የተጻፈ ማለት ነው። የነቢያት ዓይን የሚገርመው በዚህ እኮ ነው። የነቢያት ዓይን አሁን አንድ ሰው ከፓርካች ተነስቶ እዚህ ላይ የዛሬ 10 ዓመት ወይም ደግሞ የዛሬ 15 ዓመት ወይም የዛሬ 200 300 ዓመት አካባቢ የተደረገውን ክንውን ሊብል ይቻላል? አይችልም አይደለ? በታሪክ ካልሆነ በስተቀር በዓይን ማየት አይቻልም አይደለ? ቅዱስ ሙሴ ግን ከ3000 ዓመት በኋላ ተነስቶ እግዚአብሔር ምንም ፍጥረት እኮ የሌለበት ጊዜ እኮ ነው። እንደምታዩት የአዝሬቱ አትክልቱ የለም፣ ደቂቀ አዳም የሉም፣ መላእክትን በላዚያኛ ለምናቸው ያሉ። ስለዚህ ምንም በሌለበት ሰዓት ላይ በሌለበት ሰዓት ላይ እግዚአብሔር ያከናወናቸውን ነገሮች በሙሉ እግዚአብሔር እንዲህ አለ እያለ እግዚአብሔር ከ3000 ዓመት በኋላ የተናገረውን ድምጽ እየሰማ ጽፏል ማለት ነው። ይሄ የሚገርም ነው። የቤተ ክርስቲያኗ ዕውቀት፣ የቤተ ክርስቲያኗ ትምህርት፣ የነቢያቱ ዕውቀት፣ የሐዋርያቱ ዕውቀት፣ የነቢያቱ መንፈስ፣ የሐዋርያቱ መንፈስ፣ የቅዱሳን አበው መንፈስ ምን ያክል ነው የምንረዳው? አሁን በዘመናችን ነቢያት አሉ አይደለ? እንግዲህ የሚያጨረብሩ ሰውን ግን እንደነ ቅዱስ ሙሴ ስናያቸው ግን የዛሬ 3000 ዓመት የተደረገውን ክንውን እስኪ እንደነበር ካርገ ጻፍልኝ እይል ብሎ ሊልን አይችልም። ሙሴ ግን አስታውሱ ወደ ኋላ ተመልሶ ማለት ነው እግዚአብሔርን በዚህ በዕለተ ሰኑይ ይሄን አደረገ፣ በዕለተ ሰሉስ እንዲህ አደረገ፣ ረቡዕ ይሄን አደረገ፣ ሐሙስ ይሄን አደረገ፣ ይሄን ያክል ፈጠረ፣ እንዲህ ያለ እያለ የእግዚአብሔርን ድምጽ ከ3000 ዓመት በኋላ እየሰማ ጽፎልናል ማለት ነው። ጽፎልናል። ነቢያት የሚባሉት በደንብ አስታውሱ ያለፈውን የሚያዩ የነበሩበትን ጊዜ ደግሞ የሚያዩና የሚሰሩ የሚመጣውን ደግሞ የሚተነብዩ ናቸው ነቢያት የሚባሉት። ያለፈውን ያሉበት ዘመንና የሚመጣውን የሚተነብዩ ናቸው ነቢያት ማለት። ዛሬ ደግሞ እንደምታዩት ነው እንግዲህ በየቦታው በየሚዲያው በየቸርቹ በተለያዩ ቦታዎች ላይ እግዚአብሔር እንዲህ ብሎኛል ይላል። ዝም ብሎ ደርሶ ከቤላ ይነሳና አይደለ? እንደዚያ ነው። ዛሬ በቃ በዚህ ጊዜ እንዲህ ትሆናለህ ነው የሚሉት። እግዚአብሔር አናገረ በቃ ገሪም ባርሰው እንዲህ ሀብታም ይሆናል ወይ መኪና ይገዛል ወይም ደግሞ እንዲህ ያደርጋል፣ ዛሬ የሚያክል ብር በአካውንት ሲገባ ይቻላል እያለ ካሜራ ተነስቶ ተናገርኩታል ማለት ነው። አስታውሱ። ግን ነብይ ማለት ግን እንደ ቅዱስ ሙሴ ከ3000 ዓመት በኋላ የተደረገውን ክንውን እግዚአብሔርን በዓይኑ እያየ በጆሮው እየሰማ እግዚአብሔር እንዲህ ፈልጌ ነው እያለ እያናገረው ነው የጻፋያችሁ። ለዚያ ነው ቅዱሳት መጻሕፍት በየትኛውም ጊዜና በየትኛውም ሰዓት ቢጻፉ የማይለዋወጡ። ለዚያ ነው አያችሁ፣ አይለዋወጡም። የትኛውም ጊዜ እንግዲህ አሁን የሙሴ መጻሕፍት ከተጻፉ ወደ
ቢያንስ 3000 ዓመት አሳልፈዋል። እነዚህ የጠቀሷቸው መጻሕፍቶቹ ግን በየትኛው የተሻሉበት ጊዜ የላቸውም። ሕገ መንግስት ቢሆን ዓለማዊ ጽሑፍ ቢሆን ፍልስፍና ቢሆን ይሻላል አይደል ከጊዜው አንፃር። ነቢያት ግን በደንብ አስታውሱ 7518 ዘመን የቤተ ክርስቲያን መጻሕፍት አንድም ቦታ ላይ ነቅ ተገተባቸው ይሻሉ አልተባለም። ይታረሙ አልተባለም። ይሸሻል አልተባለም። ሕጉ ከበረን አልተባለም። አጋጣሚ ሆኖ ከጊዜው አንፃር ሕግ የተጨመረ ሊሄድ ይችላል። ስርዓቶቹ ወጎቹ የተጨመሩ ሊሄድ ይችላል እንጂ የነቢያቱ የሐዋርያቱ መጽሐፍ ግን በጊዜ ብዛት ይሄኛው ለተነቱ ወደ ተጻፈው ስለዚህ እኛን የሚመጥን መጽሐፍ ይጻፍ ሕግ ይሰራ አይባልም። አይቀያየርም። የሕገ ልቦናው የሕገ ኦሪቱ የሕገ ወንጌሉ ሕግ አንድ ነው። ለ7518 ዘመን የሕገ ልቦናውን ጨው የቆጠርኩላችሁ ነው ያለው። የሕገ ኦሪቱ ጨው የቆጠርኩላችሁ፣ የሕገ ወንጌሉ ጨው የቆጠርኩላችሁ ነው ያለው። ይሄ ሁሉ ሕግ ሲሰራ መጻሕፍት ሲጻፉ ግን አንድም ቦታ ላይ ይሄ መጽሐፍ ችግር አለበት ይስተካከል፣ የኛን አካባቢ አይመጥንም፣ የኛን ሀገር አይመጥንም፣ አፍሪካን አይመጥንም፣ ምዕራባውን አይመጥንም፣ ምስራቁን አይመጥንም፣ ምዕራቡን አይመጥንም ተብሎ አይነገርም። ለምን ካላችሁኝ እንደነ ቅዱስ ሙሴ ያለፈውንም የሚመጣው ያለበትንም ዘመን አንድ አድርገው አይተው በዚያ መንፈስ ስለሚጽፉ መጻሕፍቱ ሁሉ በዚህ ይቀጥላሉ ማለት ነው። እንደ ሀገራችን ብናያሱ ብዙ ነገስታት አልፈዋል፣ ብዙ ሕግ አልፏል አይደል? እንደዚያ እኮ ነው። በየትኛውም ዓለም ሀገር ሂዱ የአንዱ ንጉስ ሕግ ከአንዱ ንጉስ ሕግ ይለያል፣ ያሻሽላል፣ በየጊዜው ማሻሻያ ያስቀምጣል። ለገሌም ባል ብሔር፣ ገሌም ባል ቋንቋ፣ ገሌም ባል ሀገር አልተስማማም፣ ስለዚህ መንግስቱ እንዲሆን ብሎ በየጊዜው ይቀየራል አይደል? ይሄ ባለማዊ ነው። በቤተ ክርስቲያን ግን በየትኛውም ጊዜና ሰዓት መጻሕፍት እኩል ናቸው። ለቀዩም፣ ለጥቁሩም፣ ለነጩም፣ ለአፍሪካውም፣ ለምዕራባውም፣ ለየትኛውም ሀገር፣ ለኢትዮጵያም፣ ለየትኛውም ሀገር መጽሐፍ ቅዱስ ትክክል ነው ማለት ነው። ዓለም ራሱ እስካሁን ተቆይቶ በዚህ ሁኔታ ስላለች ነው። ነገራችን ላይ የእግዚአብሔር መግቦት፣ የእግዚአብሔር ቸርነት፣ የእግዚአብሔር ርኅራኄውና ፍቅሩ በመጽሐፍ ቅዱስ በኩል ተገልጦ አንዳንድ ደጋግ ሰዎች መጽሐፍ ቅዱስ የሚመሩ ሰዎች ስለማይጠፉ ነው ሀገሪቱ እንድትቀጥል የቻለችው ዓለም በሙሉ ማለት ነው። እና ቅዱስ ሙሴ በጣም በሚገርመኝ ሁኔታ እግዚአብሔርን አላየም፣ አልሰማም፣ አልተማረም። ያደገም በግብጽ ሀገና በምድያም የኖረው ግብጽ ፈርዖን ቤት ነው ያደገው። የአሕዛብ ነው ሀገር ነው፣ እግዚአብሔር የሚያነገርበት ነው። የእግዚአብሔር ስም ቢጠራ እኮ የሚያስወግድበት ቤት ነው ያደገው። ከዚያም አልፎ ደግሞ 40 ዘመን በሆነ ደግሞ ምድያም የሚባል ሀገር ወደ ኢትዮጵያ መጥቶ ምንም እግዚአብሔር በማይታወቅበት ምንም እንኳን ካህኑ የወተር እግዚአብሔር የሚያቀርብ ሕግ ሳልነበረ ብዙም አልተማረም ነበር፣ እረኛ ነበር የነበረው። ከዚያ ሕይወት ተነስቶ ግን እግዚአብሔር ሲያከናውን በጣም በሚገርም ሁኔታ አዳምን ከዱዳሌብ አፈር፣ ከኮሬብ እሳት፣ ከናየብ ውሃ፣ ከአዜብ ነፋስ አምጥቶ ሲቀርጸው ሲያከናውነው እያየን የጻፈ አያችሁ፣ እያየን የጻፈ። አሁን ከኛ መካከል ላይ እንዳው እግዚአብሔር በመጀመሪያዋ ማለት በዕለተ ዓርብ አዳምና ሔዋንን ከምድር አፈር አንስቶ ሲሰራቸው እስኪ አይተህ ንገረኝ ብለን የሚነግረን ሰው ይኖራል? አይኖርም። ቅዱስ ሙሴ ግን አስታውሱ አዳምን ሲያበጃጀው ሲያዘጋጀው ዓይን፣ አፍንጫ፣ እጅ፣ እግር ሲቀርጽለት ነፍሱን እፍ ብሎ ሲያሳድርበት በዚያር መልክ ሲፈጥረው ያይ ነበር። አያችሁ መሽካችሁ ከ3000 ዓመት በፊት በኋላ ማለት ነው። ከ3000 ዓመት በኋላ ማለት ነው። ስለዚህ የቅዱሳን ነቢያት ዓይናቸው ወደ ኋላም ወደ ፊትም የሚመለከት ነው። ክርስቲያን ማለት አንዱ እሱ ነገራችን ላይ ከወደ ኋላም ከወደ ፊትም የሚያይ ነው። ያለበትን ዘመን ብቻ የሚያይ ከሆነ ችግር ነው የሚሆነው። አያችሁ ችግር ነው። ምክንያቱም ነገ ሌላ ችግር ይፈጠራል። ከኋላም ያለው ነገር ማወቅ አይችልም ማለት ነው። ስለዚህ ኦርቶዶክስ ማለት ክርስቲያን ማለት ወደ ኋላ እንደ አባቶቹ እንደ ነቢያት ያለበትን ዘመን ደግሞ የሚተነብይ የሚመጣን ደግሞ የሚያውቅ ማለት ነው። ምን ሊፈጠር ይችላል፣ ምን ሊከሰት ይችላል ብሎ በዚህ ነገር ቢያስቀምጠው ቁልቋ ያን ግን ማወቅ ግዴታ ነው ማለት ያን ኦርቶዶክስ ለምን እንደ ሙሴ ማለት ነው። ስለዚህ ቅዱስ ሙሴ ምን አለ? አንዲቱ ቀን 1 ዓመት 40 ቀን 40 ዓመት ይሁንባችሁ። እስቲ አንዲቱ ቀን በሉ እስቲ፣ አንዲቱ ቀን በሉ እስቲ 1 ዓመት 40 ቀን 40 ዓመት ይሁንባችሁ።
ከባድ ነገር ነው። በነገራችን ላይ እንግዲህ የመጽሐፍ ቅዱስ ክፍል እስራኤል ምን ያክል ጊዜ እንዳስቀየሙት አስታውሱ። አንዲት ቀን አንድ ዓመት ማለት ረጅም ነው አይደለ? 40 ቀን 40 ዓመት ማለት አስቡት፣ የአንድ ሰው ግማሽ እድሜ ማለት ነው። እነዚህ ሰዎች ምን አጥፍተው ነው እንዴ የተባለው የተደረገባቸው? የአንድ ቀን ጎዳና ለአንድ ዓመት የፈጀባቸው አስታውሱ። በአንድ ዓመት ውስጥ ከኢትዮጵያ ተነስቶ አንድ ሰው ወዴት ይሄዳል? ወደ ኢየሩሳሌም መሄድ አይችልም። ወደ አውሮፓ መግባት አይችልም። በአንድ ዓመት ውስጥ በአንድ ቀን እንግዲህ እንደርሳለን። እኛ ከዚህ ብንነሳ በአንድ ቀን ደጀን አካባቢ እንደርሳለን። ወደዚህ ብንሄድ ደጀን አካባቢ ብንደርስ ነው በአንድ ቀን፣ ወይ ማርቆስ አካባቢ ብንደርስ ነው፣ ወይም ደግሞ በዚህ ወደ ባህር ዳር አካባቢ ብንደርስ ነው አይደለ? ከዚህ ብንነሳ ተመልከቱ። አንድ ቀን የሚያስኬደው ከፍኖተ ሰላም ተነስተን እስከ ማርቆስ ሊሆን ይችላል፣ እስከ ደጀን ሊሆን ይችላል፣ በጣም ፈጣን ከሆነ ወይም እስከ ወዳ ሊሆን ይችላል፣ እስከ ዳንጋ ሊሆን ይችላል። ይሄን ቀን ነበር የሚፈጅ። አንድ ዓመት ግን አስቡት፣ ብዙ ሀገር ያስጎበኘንም አንድ ዓመት ብንጓዝ ብዙ ሀገር ወደ አውሮፓ ላይ መሄድ እንችላለን፣ የውቅያኖስ ሰላም ላይ መሄድ እንችላለን በአንድ ዓመት ውስጥ ማለት ነው። እዚህ አድርገን ሳይደም ምን አላቸው? የአንዲት ቀን ጎዳና የአንድ ዓመት ጎዳና ትሆንባችሁ። ሰውን እኮ ነው በደንብ አስታውሱ። ምን ያክል ቢያጠፉ ነው ብላችሁ ትመረመራላችሁ እናንተን ህይወት። እግዚአብሔር ሲቆጣ እግዚአብሔር ሲፈርድ ምን ያክል እንደሚቆጣ አስቡ። እንደ ጉንዳን ነው የሚጓዙ ማለት፣ እንደ ትንኝ ነው የሚጓዙ ማለት። ትንኝ እኮ ይበራል። እንደ ጉንዳን ነው የሚጓዙ ማለት ነው። እንግዲህ ተያይዞ የአንድ ዓመት የአንድ ቀን ጎዳና የአንድ ዓመት ጎዳና መሆኑን አስታውሱ። እና እግዚአብሔር ማያቸው እስራኤልን አንዲት ቀን አንድ ዓመት 40ው ቀን ደግሞ 40 ዓመት ይሁንባችሁ። በደንብ አስታውሱ። ወደኛው ስለምናስገባው ብዙ 40 ዓመቶችን እንዴት እንደናቸው አንዲት ቀን ያካራ አንድ ዓመት ነው በደንብ እንረዳበታለን። ዛሬ እንደምታውቀው ነገርኳችሁ። የአብርሃም ዘሮች የሚባሉ እስራኤላውያን ከግብፅ ሀገር የወጡበት ቀን ነው ብያቸዋለሁ። ቅዱስ ሚካኤልም እስራኤልን በደመና በብርሃን ጋርዶ መና ከደመና ከእንጫ ያፈለቀ ያወጣበት ቀን ስለሆነ እሱን ታሪክ ተረከመ ግዴታ ይሆንብናል ብዬ አስባለሁ። እና እነሱ እንደምንድን ነው ብሉን ግን ታሪክ ለማምጣት አብርሃም ይስሐቅን ይወልዳል፣ ይስሐቅ ያዕቆብን ይወልዳል፣ ያዕቆብ ደግሞ 7ቱ ነገደ እስራኤል ይወልዳል። 7ቱ ነገደ እስራኤል ከወለደ በኋላ እንግዲህ ከ7ቱ ነገደ እስራኤል መካከል ደግሞ አንዱ ዮሴፍ ይባላል። ብላቴና ነበረ። ያዕቆብ ማን ነው? አብርሃም ይስሐቅ ያዕቆብ 7 ልጆችን ይወልዳል። 13ኛ ሴት አለች ማለት ነው። እና 11ኛው ልጅ ዮሴፍ ደግ ነበረ። ምን ነበር አልኳችሁ? ደግ ነበረ። ባስታውሱ ከ12ቱ ልጆች መካከል አንደኛው ማን ነው? ዮሴፍ ደግ ነበረ። ብዙ ይወልዳል፣ ግን ብዙ የተወለደ ሁሉ ደግ ላይሆን ይችላል። እና ከ12ቱ ልጆች መካከል አንደኛው ዮሴፍ ግን በጣም ደግ ነበር፣ ርኅሩኅ ነበር የነበረው። አባቱን የሚታዘዝ የሚያገለግል የሚወጣ የሚወርድ ነበረ ዮሴፍ የሚባለው ማለት ነው። እና እንግዲህ ከ12ቱ መካከል ደግሞ አባት እናት የሚወድ የሚያገለግለው ነው አይደለ? መቼስ እንደዚያ ነው፣ በዘመንም ያለ እንደዚያ ነው። ለእናት እንጨት የሚሰብር ውሃ የሚቀዳ ልጅ በዚህ ውጣ ወደ ስትለው የሚሰማ ከሆነ እናት አባት ይወዳል አይደለ? አባት ደግሞ እንዳው ዱላ ይዞ ወደ ጫካ ሲሄድ ከብት ሲያቆም ሲያግት እርፍ ጨብጦ ሲወጣ ቀንበር ሸክሞ ሲወጣለት ዘሩን ባንደ ጊዜ ሲወጣ አባት ይወዳል አይደለ? ወይም ነጋዴ ከሆነ ደግሞ ባንደ ቦታ ላይ ሄዶ ንግዱን ሲያከናውን ሲያዩ ምናምን ይወዳል አባት አይደለ? እና ከ12 ልጆች መካከል ያዕቆብ ደግሞ የሚላከው ማን ይወድ ነበር? ዮሴፍን ይወድ ነበር። አያችሁ? ይወድ ነበር። ይህ ማለት በልጆች መካከል መካፈል አያስፈልግም፣ በአንድ ላይ ማሳደግ ነው የሚያስፈልገው። ግን ደግሞ የሚጸናው አለ። እግዚአብሔር ሳይቀር እንኳን የሚወዱኝ ይወዳቸዋል፣ የሚጠሉኝ ደግሞ ጠላቸው ብሎ ስለተናገረ ማለት ነው። ስለዚህ ከ12 ልጆች መካከል አንደኛው ዮሴፍ ደግ ነበረ እና አንድ ቀን ህልም ያያል። እንግዲህ ወደ ግብጽ ከወዳቸው በፊት ማለት ነው። ህልሙ ምንድን ነበር መሰለህ? ሁለት ህልሞች ናቸው ያየው። አንደኛው ህልም 14 ነዶችን አያለሁኝ ብሎንም 14 ነዶችን ወይም ክምሮች ማለት የእህል ክምር ወይም ነዶ ያለው አለ። 13ቱ ነዶች በአንድ በኩል ናቸው። አንደኛው ነዶ በሌላ በኩል አለ እና 12ቱ ነዶ ወይም 13ቱ ነዶቹ ለኔ ሲሰግዱልኝ አየሁኝ ማለት ወደ እኔ ወዳን ነዶ ሲሰግዱ አየሁኝ ብሎ ለአባቱ ይነግራል። ህልሙን ማለት ነው። ከባድ ነገር ነው። አስታውሱ። 14 ነዶችን ክምሮችን ያለው አንዱ ክምር በኔ በኩል አለ፣ ሌሎች ክምሮች በአባቴና በእናቴ በኩል በወንድሞች በኩል ተቀምጠዋል። እነዚህ ነዶች ግን መጥተው በኔ በኩል ያለው ነዶ ሰገዱለት ብሎ ለአባቱ ህልሙ ይነግረዋል። ከባድ ነበር። በደንብ አስታውሱ። ዮሴፍ ደግ ሕፃን ብራት ያሰነብል አባቱ አልነገረው። እንዲህ ያለ ራእይ አየሁኝ። ክምሮች ወይም ደግሞ የእህሉ ነዶች ክምሮች ወደ እኔ በኩል ወዳሉ ነዶች ሲሰግዱ አየኋቸው።
ይህ ነገር ምንድነው ብሎ አባቱን ጠየቀው። ያዕቆብ ነው። አባቱ ያዕቆብ ልጅ ህልሙ ደግ ነገር ነው። አጋጣሚ ግን ነዶቹ 11 ነዶቹ ወንድሞች ናቸው። አንዱና አንዱ ነው ደግሞ እኔና እናት ነኝ። አንተ ከሆነ ደግሞ አንተ ነህ። ከጊዜ በኋላ እኔና ወንድሞች እንገዛለን እንችላለን፣ ግን ለማንም አትናገር፣ ሰውረው ወንድሞች መቀኛ አይጠባ ብለው አባቱ መከራ ያዕቆብ ማለት ነው ዮሴፍ። በደንብ አስታውሱ። ይሄም በጣም የሚገርም መገለጥ ነው። መተርጉመህ ማያችሁ ከጊዜ በኋላ አባትህና እናትህ 11 ወንድሞች እኛ ልንገዛልን እንችላለን፣ በዚያው ከመዱ ያለው ወደዚህ ላይ መስገዱ ወደ አንተ ይሰገድ ለአንተ መግረስ የሚያመለክት ነገር ነው። ስለዚህ እባክህ ወንድሞች አትንገራቸው ነገር ወይ ያዕቆብ ለልጁ ዮሴፍ ይመክራል ማለት ነው። አባት የማድረግ ያለበት አይደለም። ዛሬ በልጆች መካከል ችግር ከተፈጠረ እንደሞ እንትን ነገር ከታየ ማስተካከል ነው የሚገባው። ልብሳቸውን እኩል ማድረግ፣ ምግባቸውን እኩል ማድረግ፣ ምክሩን እኩል ማድረግ እንደዚያ ነው እንጂ ገይን ወዷለሁ ብሎ ከልጆች መካከል አንዱን ካበለጠ ያኛውን የሚበልጠው ልጅ ጥላቻ የሚፈጥረው ማለት ነው። እና ያዕቆብ እንደኛ ያደረገ ይሄን ነገር ለማንም አትናገር አለ። አያችሁ ምክንያቱም እሱ አንድ ወንድሞች 11 ናቸው። 11 ለአንድ ስለሚከብዱብ ስለማችላቸው ይሄን ከልጆች ለማንም አትናገር ብሎ ለዮሴፍ ያዕቆብ ይመክረዋል። እንዴ ነው የሚደረገው? ዛሬ ልጅ ሲታረቅ በጃር የሚደረገው እኔ ትልቁ ልጅ ነው የምወድ፣ መካከለኛ እኮ ክፉ ነው፣ አራንዳው ይሄኛው ታናሽ ልጅማ እኮ ሜዳ ኳስ ነው የሚውለው ምን ይረባል ብላችሁ ነው ይሄ ነው ይሄን ልጅ ነው የምወድ ካላችሁ ችግር ነው የሚሆነው። የሚወደው ልጅ አይቀር በዚያኛው ልጅ ተጽዕኖ ይፈጥርበታል። አያችሁ ልጆቻችን በዚህ ልክ ማሳደግ ያለብን እንደ ያዕቆብ አይ ነገሩን ሰውረው እንዳንተ ቆቀኛ እንደ ልጆችን ምከራቸው ነው የሚባለው እንጂ አይ ይሄ ነው ጥሩ ልጅ እያልን ከሄድን ግን ከባድ ነው የሚሆነው። መለያየት ይመጣል፣ መከፋፈል ይመጣል። ሁለተኛ ሶስተኛ ልጅ አለ። በዚህ መካከል ግን ትገዛናለህ ተብሎ በጣም ከባድ ስለነበረ ወንድሞቹ ተቀየሙ። ታያችሁ ከተቀየሙት በኋላ ግን ያው 11 ወንድሞቹ ወደ ከብት እረኝነት በዛው የነበረ የከብት እረኝነት በጣም ከባድ ነበረ። ሩቅ ቦታ ነበር አይደል የሚያሰማሩት፣ ወጣው ነው የሚሰነብቱት፣ አይመለሱም። እንደና ዮሴፍ ደግሞ ብላቴና ሰነበት ከየት ነበር የሚሆንና ወንድሞቹ ወደ ከብት ማቆም ወደ በግ እረኝነት ጥበቃ በሄዱበት ወቅት ያዕቆብ ዮሴፍን ጠይቃቸውና የሚበላ የሚጠጣ ወስዳ አድርሰላቸው ጠይቃቸውና እንዴት ሰነበቱ፣ እንዴት ውለዋል አድረዋል፣ እንዴት ሰነበቱ ብለህ ጠይቃቸውና ምግብ ይርባቸዋል ብሎ ያዕቆብ አባታቸው ዮሴፍን ወደ ወንድሞቹ ላከው ማለት ነው። ይደረጋል፣ ዛሬም ይደረጋል። አንድ ወንድም ወደ ስራ ከሄደ አንደኛ ወንድም ይላካል ይሄዳል። በዚህ ግን ምን አሰቡ እነዚህ ወንድሞቹ የዮሴፍ ወንድሞች ያን ነገር ያውቃሉ። አሃ ዛሬ ብቻውን አገኘ ነው። ስለዚህ ዛሬ ስራችን መስራት አለብን። ከዚህ ቀድሞ አለምኩ ህልም አለምኩ እያለ አባት ሲናገር ነበር። ባንደረም ያ ነገር ተርጉሞታል። ስለዚህ አይተህ ለሚው የዚህ ብላቴና ህልሙ ወዴት ይፈጸምለታል፣ ስለዚህ እሱን ማስወገድ አለብህና ሲመጣ ሲበት ተመካከሩበት ማለት ነው። ማን ወንድሞቹ። ይሄ ከባድ ነው አይደል? ተመካከሩበት። በደንብ አስታውሱ። አሁን እነዚህ ወንድሞቹ ሌላ አሕዛብ ከሚገዛቸው ሌላ ከሚሰለጥንባቸው ሌላ ከመት ግን ምን ወንድማቸው ገዛቸው ምን ችግር አለው? ወንድማቸው ነው አይደል? ከስጋ የተከፈለ ወንድማቸው ነው። ግን ከሐሳን ተለይቶ 12ኛው አንዱ ዮሴፍ ልዩ ስለሆነባቸው ግን ጠሉት ማለት ነው። በደንብ አስታውሱ። በዙሪያችን ያሉ ሰዎች ወንድሞች እህቶቻችን ከኛ ከፍቀው ደስ ይለን የሚገባያችሁ ከተከፋፈልና ካበላሸን ግን እጅግ አደጋኛ ነው የሚሆነው። ወንድሜ፣ እህቴ፣ አክስቴ፣ አጎቴ፣ ቤተሰቦቼ፣ ልብስ ጎረቤቴ፣ ልብስ ለሀገር ከፍ ስትል በዚያ ደስ ልሰነኝ የሚገባው እንጂ ገሌ የሚባል ሰው እንዴት ሀብታም ሆነ፣ ገሌ የሚባል ሰው ባለስልጣን ሆነ፣ ገሌ የሚባል ሰው እንዴት እንደዚህ ቁም ነገር ደረሰ ብሎ የምንመቀኝና የማይገባ ሰከሳን ግን አደጋ ነው የሚሆነው። እንዳይቆልሽ ማለት ነው። አደጋ ነው የሚሆነው። ስለዚህ እንደ ኦርቶዶክሳዊ አስተምሮ ይሄን ነገር ትምህርት የምንነግራችሁ እንደማይገባ ለማስታወቅ ነው። እንዳይገባ ለማስታወቅ ነው እንጂ በዚህ እንድትቀጥሉ ማለት አይደለም። የያዕቆብ ልጆች መከፋፈል፣ መለያየት በደንብ አታውሱ። ከአንድ ነጥብ የወጡ ናቸው። ምን በእናት ላይ በአባት ግን አንድ ናቸው። ከአንድ አባት ተወልደው 12 ልጆች ሳይቀር ተለያይተዋል። 11 በአንድ ገጥ ቆሙ፣ 11 ደግሞ ብቻውን ቆመ። ስለዚህ ወንድሞቻችን እህቶቻችን ስናያቸው ግን በዚያ መንገድ ልናያቸው አይገባም። አንዱ ወንድሜ ከፍ ካለ ካደገ በእውቀትም በብልጽግናም በተለያየ መንገድ ከፍ የሚል ከሆነ ያም ማበረታታት ነው የሚገባን ማለት ነው እንጂ አይ ገሌም ባነጋሪ በዚህ በጎን አካባቢ እንዲህ ባለሀብት ሆነ፣ ይሄን ያክል መኪና ገዛ፣ ይሄን ያክል ቤት ሰራ፣ ይሄን ያክል ንግድ እያስገባ ነው፣
እንደኛ ያክል ሰው እኮ የሌለት ነው ብለን የምንመቀኝ ከሆነ ግን አስታውስ መበታተን ነው የሚመጣው ማለት ነው። መበታተን ነው የሚመጣው። ስለዚህ ኦርቶዶክሳውያን ወንድሞቻችን በስጋም ይሁን በመንፈስም ይሁን አንዱ ከፍ ሲል፣ አንዱ ሲያድግ፣ አንዱ ልጁ ሲሆን፣ አንዱ በእውቀትም በብልም በትኛው መንገድ ከፍ ሲል ግን ያን መደገፍ ማሳደግ ነው የሚገባ። ምክንያቱም ወንድሜ ነው ብላችሁ ማሰብ እንጂ እንደ ያዕቆብ ወንድሞች አይ ከጊዜ በኋላ እንዲህ ሊሆን ይችላል ብላችሁ ካሰባችሁ ግን በጣም ችግር ነው የሚሆነው። ምክንያቱም ያ ራሱ ስራውን አይፈታማ። እንዴ ወንድሜ ከተቀኝ ምስራኤል ሰራው ወይ ወደ ሙዚያ ይገባል ማለት ነው። በደም ማሰብ ያለብን አንዱ ደብር ሲያድግ ሲተከል በጀር መደገፍ ቤተክርስቲያን አንዲት ሰው ነች ማለት ነው። ሚካኤል ከፍ ካለ ጊዮርጊስ እንደዚህ ኪዳነ ምሕረት ባታ ሌሎች መደቦች ከፍ ሲሉ በዛ ማገዝ በቃ ሚካኤል እንደደረሰልኝ ጊዮርጊስ እንደደረሰ ሚካኤል በእንደደረሰ ብሎ ማሳደግ ነው። አንድ ሰው ቤተክርስቲያን የሚተከል ቤተክርስቲያን አንዲት ናት። ሁለት ቤተክርስቲያን የለንም። አጋጣሚ ነው ግን ወደ ቅርብ ምዕመናን እንዲቀርቡ ተብሎ የሚደረግ ጉዳይ እንጂ ያ ጉዳይ አይደለም። ቤተክርስቲያን አንዲት ናት። አሐቲ ሃይማኖት፣ አሐቲ ጥምቀት፣ አሐቲ ቤተክርስቲያን ነው የሚለው። አንድ ቤተክርስቲያን አንድ ጥምቀት አንድ ሃይማኖት ያለችን እዚያም ቤተክርስቲያን ቢተከል ግን ለምዕመናን እንዲቀርባቸው የተደረገ ጉዳይ እንጂ ስጋው ደሟን፣ ጽላቷን፣ ካህናቷን፣ ትምህርቷን በቆቀነው አንድ ነው፣ አይለያይም። ስለዚህ እንደ ያዕቆብ ልጆች እገሌ አደገ እገሌ የሚባል ደረጃ እዚህ ደረሰ እገሌ የሚባል ደረጃ እዚህ ደረሰ እገሌ የሚባል ሰው አደገ ብሎ ያን በቀን የሚነሳ ከሆነ ግን መበታተን የሚገጥም ማለት ነው። ስለዚህ አሐቲ ቤተክርስቲያን ነው ያለችን ባለማ ያለችው ማለት እንደ ኢትዮጵያም ብቻ ነው እንደ አፍሪካም እንደ ሌሎች ዓለማትም ማለት ነው። አረብም ይሁን በግሪክም ይሁን በጽርም ይሁን በሮም ይሁን በአሜሪካም ይሁን አፍሪካ ላይም ይሁን ኢትዮጵያ ላይም ይሁን ኤርትራም ሱዳንም የትኛውም ቤተክርስቲያን አንዲት ናት። ቤተክርስቲያን ኦርቶዶክስም አንድ ነው። ክርስቶስ ግን እኛም ቅርንጫፎች ነን። ከዚያ ዋርካ መካከል ላይ ቅርንጫፍ እኛ ነው። ዋርካው ክርስቶስ ነው፣ ቅርንጫፉ ደግሞ እኛ ነን። ከዚያ ከዋርካው መካከል ካለው ቅርንጫፍ አይገሌ ባይድ ነው እገሌ በኋላ ጊዜ በቀነ ብሎ ከቅርንጫፍ እንደማለየ ሁሉ ቤተክርስቲያን አንዲት ናት። ስለዚህ እያንዳንዱ ኦርቶዶክስ ማሰብ አለበት። እዚያም ያገባዋል ቤተክርስቲያን ምን ቤተክርስቲያን ምን ናት ብሎ ማሰብ ያም ወንድሜ ነው የወንድሜ ነው ብሎ ማሰብ ይጠይቃል እንጂ እንደ ያዕቆብ ልጆች እገሌ የሚባል ወንድሜ ሊያድግ ነው እገሌ የሚባል እንትን የሆነ ሰው እዚህ ጋር ደርስ ነው ብሎ የምንነሳ ከሆነ ግን በጣም አደጋ ነው የሚሆነው። የኔ ሰው መጨረሻ ደንብ ነግራቸዋለሁ። ከዚህ በኋላ የያዕቆብ ወንድሞች ማደረጉ ማለት ነው ያ ልጆች ማደረጉ ዮሴፍን እንሽጠው ተመካከሩ። በደንብ አስታውሱ። ወንድሞች እንሽጠው ተመካከሩ። በወንድም ላይ ማለት ነው። አስቡት። ስልጣን ከባድ ነው አይደለ? ሊገዛን ነው ብለው እኮ ነው እንዲያስቡት። እንሽጠው ብለው ተመካከሩ። እንደውም መጀመሪያ ምክራቸው ንግረው ነበር አውሬ የበላውን በላ ንግረው ነበር ያሰቡት። እሱን አንድ ወንድማቸው አይ ጥሩ አይደለም ምን ነው ወስጋ ቆራጣችን አጥንት ፍላታችን ወንድማችን አይደል እንተው ስለዚህ እንሽጠው ብለው ተመካከሩና ነጋዴያን መጥተው ለግብጽ ነጋዴያን በ30 ሸጠው ሰደው ወደ ግብጽ ማለት ነው። በ30 ሸጠውታል። በጣም ከባድ ነበረ። ወንድምን ያክል ያጥንት ፍላጭ የስጋ ቁራጭን ደግሞ ዘር አብርሃም የተባሉ ልጆች ግን አንድ ፍሬ ወንድማችን በ30 ሸጠው ሰደዱት ወደ ግብጽ ሀገር ሰደዱት ማለት ነው። በደንብ ስንት ወንድሞቻችን ዛሬ በመካ ያሰደድናቸው ወንድሞቻችን በሰፈራችን በአካባቢያችን ማስም ያክል ወንድሞች ታሳደናል። ያክ ሰዎችን ገፍታ ብላችሁ አስታውሱ። የማይገባ ነው ማለት ነው። እግዚአብሔር በደንብ አስታውሱ። እግዚአብሔርን ሳደረገው ያን ሰው በደል ያዳም ምክንያት ነው ሰው ያር ሳደረገው አንድ አዳም ቢበድልበት እግዚአብሔር አንድ አዳም ለማዳን ግን እግዚአብሔር ሰው ሆነ። አያችሁ ለባህሪው የማይስማማውን እሳትና ውሃ መዋድ ይችላል አይችልም? ማለት እሳትና ውሃ መዋድ ይችላል አይችልም? አይችልም። እሳትና ጭድ ላይ መሆን ይችላል አይችልም? እሳተ መለኮት የሆነ እግዚአብሔርና ደግሞ ጭድና ውሃ የጣለ ስጋን ተዋሃደ ለማለሰው ብሎ ማለት ነው። ከመካከላችን አንድ ሰው የሚያለቅስብን የሚያንጎራጉልብን ወደ እግዚአብሔር የሚጮህብን ከሆነ አስታውሱ። እግዚአብሔር ለአዳም ነው ስጋ የሆነ ሰው የሆነ ስጋ የለበሰ መከራ የተቀበለ እግዚአብሔር ለአንድ ለአዳም ብሎ መከራ ከተቀበለ ስጋ ከለበሰ ለባህሪው የማይስማማውን የማይገባውን ነገር ግን ከስጋ ጋር ከተዋሃደለት እሳትና ጭድን እሳትና ውሃን እንጨትና እሳትን አንድ ማድረግ ማለት እዚያና የሰው ተዋህዶ ነገራችን ላይ እነዚህ የማይስማሙ የሚያቀሳ ተመለኮትና የሚቃጠል ስጋን አንድ አድርጎ ለሰዎች ካዋደና ስጋ ከበሰው ከሆነ በደንብ አስታውሱ። በዙሪያችን ላይ አንድ ሰው ሲቀየምና ሲከመን ያክዘን እንደሚቀየም በደንብ ይጠበቅብናል። ስለዚህ እግዚአብሔር ምን ያክል ነው
አንድ ወንድሜን ከገፋሁት ካስቀየምኩት የሆነ ካደረኩበት ተንኮል ካልኩበት ያ ምን ያክል ነው የሚቀየም? ያ ወንድሜ እኮ ዛሬ የሞተለት ነው። ስጋውን የቆሰለ ብሪያ ፈሰለት እኮ መስቀል ሰቅለት ወንድሜ ነው ብሎ ማሰብ ይጠበቅብናል። እኔን መልኩን ያላሰውም ነበር። በጊዜው እንዳይገዛ እንዳይተረጥንብን በማለት ያንን በማሰብና በማወቅ እንዳይነክስባቸው ሸጡት ማለት ነው። ከተሸጡ ማለት በጣም የሚገርም ሁኔታ ነበር የገጠማቸው ያ ግብጽ ላይ። ሙሴ ደግሞ ፍጹም እግዚአብሔርን የሚወድ እግዚአብሔርን የሚያርክ ደግ ሰው ነበረ። ዮሴፍ ደግ ነበረ። እግዚአብሔርን የምንወድ እግዚአብሔርን የምንከተል በዚያ ደግ የምንሄድ ከሆነ የትኛውም መንገድ ቢሆን ጨለማው ብለው ሁሉ ብርሃን ይሆናል። ተራራው ሜዳ፣ ገደሉ ሜዳ ይሆንልናል። እና ዮሴፍም ወደ ግብጽ ሀገር ከወረደ ከተሰደደ በኋላ ግን እግዚአብሔር አልተለየም። አያችሁ፣ እግዚአብሔርን የምንከተል እግዚአብሔርን የምናመን በዚያ ደግ የምንጓዝ ከሆነ የትኛውም ቦታ ላይ እንሁን፣ ሲኦል የምንግባ፣ ገሃነም የምንግባ፣ መቃብር የምንውረድ፣ መራኘት የምንጣል፣ በዘመካከል የምንውደቅ፣ ባህር የምንግባ፣ እሳትም ውስጥ የምንግባ፣ የትኛውም ቦታ ላይ ብንሆን እግዚአብሔርን ከያዝን ግን በዚያ ደጅ ውስጥ ነው የምንኖር። አያችሁ እና ዮሴፍን ወንድሞቹ እግዚአብሔር በማይታወቅበት ሀገር ላይ ጣዖት በቆመበት ሀገር ላይ ሰው በሚሰዋበት ሀገር ላይ ሲሸጡት ግን እግዚአብሔር ግን በመካከል ነበር። አያችሁ በደንብ አስታውሱ። እግዚአብሔርን ለማምለክ ቦታ አይወሰንም። ጥሩ ቦታዎችን ወሰን መርጠን እናድርግ። እግዚአብሔር ከባድ ነው የሚሆነው። ኦርቶዶክስ በበዛበት አካባቢ፣ ቤተክርስቲያን በታነጸበት አካባቢ ብቻ ያን የምንፈልገው ከሆነ ወይም ቤተክርስቲያን አካባቢ ስመጣ ያን የምንፈልገው ከሆነ ከባድ ነው የሚሆነው። እግዚአብሔርም በየትኛውም ቦታ ላይ ዳዊት እኮ ታይዋል አይደለ? እመኒ አረጉ ውስተ ሰማይ ህየኒ አንተ ብሏል። እኔ ወደ ሰማይ በወጣም በሰማይ ማን አለ? እግዚአብሔር አለ። ወደ ሲኦል ቦድም ማን አለ? እግዚአብሔር አለ። ወንም ያስቀምጣየች ወይመኒ ነሳይኩ ክንፈ ከመዘው ሳይኩ እስከማይለቅ ተምር እንደ ንስር እንደ አሞራ እንደ ርግብ እንደ አንበስ ክንፍ አብቅየ በአራቱ ማዕዘነ ዓለም ብዙር በዚያ ማን አለ? እግዚአብሔር አለ። ወንም ያስቀምጣያችሁ ሰማዩም የእግዚአብሔር ነው፣ ምድሩም የእግዚአብሔር ነው፣ ባሕሩም የእግዚአብሔር እሳቱም የእግዚአብሔር ነው። ስለዚህ በአራቱ ማዕዘነ ዓለም እኛ ብንሄድ እኮ እዚያ መካከላችን አለ ማለት ነው። በደንብ አስታውሱ። እግዚአብሔርን ለማምለክ ቦታ ከመረጥ በጣም ከባድ ነው። አሁን ክርስቲያን መስበክ ቤተክርስቲያን ስንመጣ ነጠላም ለብሰው ከባድ ነው አይደል? ነጠላ መስበክ ቤተክርስቲያን ስንመጣ ነው በቃ ክርስቲያን መምሰል ዳይታን ተጥሎ ቤተክርስቲያን ላይ ነው። ግን በየትኛውም ቦታ ግን እግዚአብሔርን ካሰን ቦታ አይገደበትም። እግዚአብሔር ያምልኮ ቦታ አይገደበትም። ለዚህ አይደል ምድር በምላ ነው አንተ ተጠቃላይ ምድር ሆነ እግዚአብሔር ሰው ነች ማለት ነው። እግዚአብሔር ሰው ነች። በየትኛውም ቦታና ሰዓት ላይ ጊዜ ላይ እግዚአብሔርን ማምለክ እንችላለን ሳንገዳድብ። በደማ ሳስቻል በርጋች ላይ ከኛ እምነት ውጭ ያሉ ሰዎችን አስታውሱ አይደል? ሌሎች እምነቶች ውስጥ ቤታቸው ውስጥ ይሰግዳሉ አይደል? ሱቃ ይሰግዳሉ፣ መሳይት ይሰግዳሉ፣ የትኛው ቦታ ይሰግዳሉ አይደል? ቦታቸው አይገደብባቸውም። በቃ የሆነ ቦታ ቁጭ በራስ በሳት ይሰግዳሉ። ሹፌር ከሆነ እንኳን መንገድ ላይ አቁሞ ነው መኪናውን የሚሰግደው። ሱቅ ምሸጥ ከሆነ ሱቁን ዘግቶ ነው የሚሰግደው፣ ሰዓት አያሳልፍም። መሳይት ከሆነ የሚሰራ መንግስት በሳይት የሚሰራ ከሆነ ጊዜ ያለው ዛይ ላይ ይሰግዳል፣ ግዴታ ነው። እኛ ግን እንደምንታው መስቃችን ነው የምንከተው በአንገታችን ውስጥ ለክርስቲያን ባሉ ይከዳል አይደል? ግን አስታውሱ በየትኛውም ቦታና ጊዜ ውስጥ እግዚአብሔርን ማምለክን ግዴታ ነው። ሰማይ ምንውጣ ምድር ምንውረድ፣ ወይን ቤት ምንግባ፣ መቃብር ምንግባ፣ ባሕር ምንግባ፣ በዛም ሀገር መካከል ምንግባ፣ በየትኛው መካከል ብለን እንደ ዮሴፍ እግዚአብሔር ማለት ግዴታ ነው እንጂ እግዚአብሔርን ቦታ፣ ጊዜ፣ ሰዓት ምቹ ጊዜው ፈልገን የምናልከው ከሆነ አስቸጋሪ ነው ማለት ነው። እንደው ለአመት አንሳላችኋለሁ። ሁለት ሰዎችን ልንገራችሁ። አዳም ዚያን ካደበት ቦታ በአዳም ዚያን ካደው በዚህ ቦታ ነው ካደው በገነት ማለት ካደው እግዚአብሔር አዳም ዚያን ካደው በገነት ማለት አይደል? ይቅርታ አዛወርኩባችሁ። አዳም ምቹ በሆነች ቦታ ደም አሳውሱ ክፋት በሌለባት ተንኮል በሌለባት ተቃራኒ ጾታ እንኳን በሌለባት ቦታ ላይ እህት ወንድም አክስት አጎት በሌለ ቦታ ላይ ዳርቻ የሚገፋው በሌለ ቦታ እያለ ግን አዳም ማንን ካደ? እግዚአብሔርን ካዳያችሁ ገነት ተቀምጦ እኮ ነው። እግዚአብሔርን የመቀበል የመከተል የማምለክ ፍላጎት ካለን ገነትን ገና እኮ ጃን ክዳል አያችሁ። ችግሩ እሱ ነው። ጊዜ፣ ወቅት፣ ሰዓት፣ ምቹ ቦታ ፈልገን ቤተክርስቲያን ፈልገን የሆነ ክርስቲያናዊ ቦታ ፈልገን እግዚአብሔር የምናመልክ ከሆነ ገነት እንኳን ብንገባ ችግር ከገጠመን እንከራንቻለን። አያችሁ አዳም መላእክት እያረጋጉት እያመሰገኑት እየሰገዱለት ሚስናስ ብቻ ነበር የነበሩት ወጥ ብቻ ነበር የነበሩት። ድንበር አይገፋም፣ ንግዱን የሚያጋፋ የለም፣
ፍሬን የሚበላበት የለም። እንስሳ መጥተው ይሰግዱለታል፣ አራዊት መጥተው ይሰግዱለታል። የሚቃወመው ምንም ነገር የለም ነበረ። እባቡ ዘነጊንጦ መጥተው ይሰግዱለት ነበር አዳም። እንዲያ ባለ ሕይወት እያለ ገለጹን ይዛን ክዷል። አያችሁ እግዚአብሔርን የመከተል የማምለክ የመያዝ ዓላማ ከሌለን ገነት እንኳን ብንገባ እግዚአብሔርን እናመልክ አንችልም። አያችሁ እና የምቹ ቦታ በደንብ አስታውሱ። አዳም ገነት ውስጥ ተቀምጦ እግዚአብሔርን ከካደ ወይ ደግሞ እግዚአብሔርን ብሎ ከፈለገ የተመቻቸ ቦታና ጊዜ ቢገኝ እንኳን እዚያ ልንከተው አንችልም ማለት ነው። ይሄ አንድ ምሳሌ ነው። ሁለተኛው ሎጥ ላንሳላችሁ። ሎጥ የነበረው ሰዶም ውስጥ ነበር። ሰዶምና ገሞራ ውስጥ ነበር። ግብረ ሰዶም ማለት ታውቃላችሁ ያስባሉ። ሴትና ሴት ወንዳውን የሚጋባበት ዓለም ላይ ነበር የነበረው። የአምስት ሀገር አይጉር ማለት ነው። የአምስት አይጉር ሰው በሙሉ አምጾ ከርቶ ሸፍቶ አንድ ወጥ ብቻ ግን ክርስቲያናዊ ወይም ደግሞ ኦርቶዶክሳዊ ነበር በዚያ ሰዓት። በደንብ አስታውሱ። የአምስት ሀገር ነው ኢትዮጵያ ያለ ሀገር ወይም ደግሞ መላ ኢትዮጵያ ማለት አስቡት። ኢትዮጵያን የሚያክል አንድ ሀገር በሙሉ እኮ ለምልክት አንተ ሳይቀር ሁሉ ከርቶ ወንድና ወንድ እየተጋባ ሸናስ እየተጋባ ጎሰረም እየፈጸም ባለበት አለ። ግን ማን ተገኘ? ሎጥ ብቻ ተገኘ። አያችሁ አንድ ብቻ አንድ ተወጃለ መልክ ነበር። አያችሁ እግዚአብሔርን የማምለክ ፍላጎት ካንደ ሎጥ እንኳን በመከራ ከሆነ እንኳን ልንከተለው እንችላለን። እና ሎጥ ወንድና ወንድ እየተጋባ ሰው ብቻ ለማይዘው ያውቁታል እኮ ስትመስል እኛም ሳንመስል አጋሽ ያደረገ አሰብታል። አህዛብ ደግሞ ማለት እኛም መስል አለበት። አንድ ሰው ተገኝቶ እኮ ነው እንግዲህ ሎጥ ናደርገውም አላያችሁ። እኔ ሃይማኖቴ ሕግ ስርዓት አይፈቅድም፣ ወንድ ከወንድ ጋር ሊጋባ አይችልም አይሆንም ብሎ ሞገታቸው ማለት ነው። በደንብ አስታውሱ። ብቻውን ነው እኮ ይሄን ማድረግም ኦርቶዶክስ አላዝ መካከላችን ላይ ክርስቲያን በበዙበት በተክርስቲያን ባለበት ሊያደርግ ይችላል። ግን እንደሆነ ቦታ ላይ ገብቶ ማድረግ ይችላል አይችልም አይደለም። እሱን ተውት። እንደሆነ የሆነ በተለይ ቢሮ የሚሰሩ ሰዎች በተለያዩ ቦታ የሚሰሩ ሰዎች ስልጣን ጠርታችሁ ሄዳችሁ 3-4 ሰዓት በጾም ወቅት ምግብ ይቀላችሁ የኦርቶዶክስ ብላችሁ ታቆማላችሁ። ጾም ትላላችሁ። እና ስለዚህ እኮ ነው ማለት ጾም እኮ ነው። አይኔ ኦርቶዶክስ ነኝ በ50 በ4 ሰዓት ሃይማኖት አይፈቅድም ስለዚህ አልመገብ ብላችሁ ታውቃላችሁ። መሰረት ሄዳችሁ ሰዎች አሁን ስልጣን ማብራት ሰዎች አታረጉትም። ከባድ ነው አይደል? እኔ ኦርቶዶክስ ነኝ፣ ሃይማኖት ማተብ አለኝ። ስለዚህ ሰዓቴን ጊዜን ጠብቄ ነው የምሄደው። ልብሴም የሚፈቅደው ብሎ የሚያደርጋለ የለም። ግን አስገዳጅ እኮ የለም እኮ የመካከለ ኦርቶዶክስነት እኮ ኩራት ነው አይደል? ግን ሎጥ ግን በሰዶምና በገሞራ ሀገር መካከል እሱ ብቻ ኦርቶዶክስ ሆኖ ማለት ነው ሃይማኖተኛ ሆኖ ግን ተቃውሟቸውን አይቻልም ብሏቸዋል። እግዚአብሔር አይታወቅም፣ እግዚአብሔር ሊነገርበት አይችልም። በዚያ ዓለም ውስጥ በዚያ ታሪክ ውስጥ ያለው ሎጥ ግን እግዚአብሔር ተከትሎታል። የቦታ ምርጫ እግዚአብሔርን ከመከተል ወደ ሊያደርገን አይችልም። አያችሁ ሊያደርገን አይችልም። ስለዚህ በየትኛውም ጊዜና ቦታ እግዚአብሔርን ለማምለክ ክርስቲያን የምንሆንበት ቦታ መርጠን ከሆነ ጿሚ የምንሆን ቦታ ተመርጠን ከሆነ ገዳም ስንሄድ ባይታዊ፣ ገዳም ስንሄድ ጿሚ፣ ገዳም ስንሄድ ታራ የምንሆን ከሆነ በጣም ችግር ነው የሚሆነው። ከታስ ወጣ ደግሞ ከተማውን መስል ከሆነ ማለት ነው። ስለዚህ እንደ ሎጥ ባለንበት ቦታ ላይ ሁሉ እኔ ኦርቶዶክስ ነኝ ብሎ መናገር ብሎ ሊሆን ይችላል፣ ስብሰባ ቦታ ሊሆን ይችላል፣ ንግድ ቦታ ሊሆን ይችላል። የትኛው ማለት ነው ይሁን ብቻ እኔ ኦርቶዶክስ ነኝ ሃይማኖት አይፈቅድም ብሎ መመለስ ይገባል። ሎጥን በደንብ አስታውሱ። እግዚአብሔር ግን ሎጥን በዚህ መንገድ ያለ አረሳው። አያችሁ በደንብ ተረዱት ነገር በአምስቱ ሀገሮች ላይ እግዚአብሔር የእሳት ዲን ከታችና ከላይ እሳት ሲያዘንባቸው ግን እግዚአብሔር መላእክት ልኮ ሎጥን ያወጣት ለመካከል አያችሁ መላእክት ልኮ እንግዲያው ሰው ሄዶ ማለት ነው አገር ተጣሰነ ውጣ ብሎ እግዚአብሔር ያወጣው ሎጥን። የትኛውም ቦታ ላይ ሆነን እሳትም ዝናብ ውሃም ይምጣ የትኛውም መከራ እባቡ ጅንጡ ዘንዶ አነሳው ይምጣ እዚያ የምንከተለው ከሆነ አሉን እንጠፋ አንችልም። አያችሁ ከአምስት አይጉር መካከል በደንብ እንግዲህ በሚል ሊቆጠር ይችላል። በዚያ ጊዜ የነበረው ዘመን በጣም ጥቂት ሰው ነው። በ5-6 ሺህ ሰው ብላችሁ ያስቡት። ስለዚህ አንድ ወጣ ተገዘሉ እግዚአብሔር መርጦ አውጥቶታል። አያችሁ እግዚአብሔርን የምንከተል በእኛ ቦታ የምናመልከው ከሆነ ግን የትም ቦታ የምንጋር እግዚአብሔር መርጦ ያወጣናል ከመካከል ሁሉ ማለት ነው። የትኛውም ዓለም ይምጣ እግዚአብሔር መርጦ ያወጣናል። እና ዮሴፍ ምን አደረገ? ግብጽ ላይ ገብቶ እግዚአብሔርን መከተል ጀመረ። አያችሁ እግዚአብሔርን መከተል በደንብ አስታውሱ። አሁን እናንተ እንዳው እግዚአብሔር በማይመለክበት ዓለም ላይ እግዚአብሔር በማይታወቅበት ቦታ ላይ ሄዳችሁ ብቻችሁ የምትገኙ ምንድነው የምትሉት? ታፍራላችሁ አይደል? ማፈራም የሚሆነው ለኦርቶዶክስ ማለት ያሳፍራል። ግን ተሸጠ እኮ ባሪያ ነበር የተሸጠ ሰው እኮ ነው እንደ ከብት የተሸጠው ሙሴ ማነው ዮሴፍ። በተሸጠ ቦታ ላይ ተቀምጦ ግን ዮሴፍ ምንም ነገር አላደረገም። እግዚአብሔር ማለኩ ወደ ኋላ አለም ማለት ነው።
ከዚህ በኋላ ታሪኩ እንዳላበዛባችሁ በዓለም ላይ ራብ ሆነ። እንግዲህ በተለይ በከናን አካባቢ ራብ ሆነ፣ ራብ በዛ። ወንድሞቹ የዮሴፍ ወንድሞች ወደ ግብጽ ተሰደው መጡ። ለእህል ፍለጋ ወደ ግብጽ መጡ ማለት ነው። ወደ ግብጽ መጡ። ዮሴፍ አጋጣሚ በዚህ መካከል ላይ ታስሮ ነበረ። ማረሚያ ቤት ላይ ገብቶ ነበረ። ከማረሚያ ቤት ግን እግዚአብሔር በተለያዩ ታምራቶች አውጥቶታል። በተለያዩ ታምራቶች አውጥቶታል። ከዚያ በኋላ ግን ዮሴፍ ማረሚያ ቤት ገባ። እስር ቤት ብዙ ጥፋት ሳይጠፋ ግን አጥፍታልተው ወደ ማረሚያ ቤት ገባ። ከገባ በኋላ ግን እግዚአብሔር በተለያየ መንገድ ዮሴፍን አወጣው፣ ጠበቀው ማለት ነው። ብቻውን ነበር የነበረው። አጋጣሚ የታሰበው ደግሞ የጌታን ሚስት ደፍራቶ ነበር የታሰበው። እግዚአብሔር በተለያየ መንገዶች አወጣታል። እግዚአብሔር ከዚያ ወደ መከራ ካወጣው በኋላ ግን ምን አደረገው? በግብጽ የንጉስ በታች የንጉስ ተከታይ አድርጎ አሾመው እግዚአብሔር ማለት ነው። ግን ብቻውን ኦርቶዶክሳዊ ነበር። ወደም አስተዋሱ የእግዚአብሔርን ሕግ በመከተሉ ሕጉን ባለማፍረሱ የታዩ ነገሮች ባለማድረጉ ምክንያት እግዚአብሔር በአሕዛብ ሀገር ብቻውን ሙሴን ግን የንጉስ ምክትል አድርጎ አሾመው። አያችሁ፣ ባለማድረጉ አሾመው። ባለማድረጉ አሾሞታል። በደንብ አስታውሱ። እንደውን ሳደርኩ ነው ግን እንትን አያጋግልም። እግዚአብሔር እንደ ሙሴ ምክትል ግን የአሕዛብ ምክትል ይሆናል። አያችሁ፣ እንደውም ምንድን መሰላችሁ ያደረገው? በግብጽ ምድር ላይ የሚከናወነው ክንጉርጉር በሙሉ አንተ ማወቅ አለብህ። ግብሩን በሙሉ የእህሉን የወርቁን የብረተኛውን ምግብ አንተ ማወቅ አለብህ። አልሰጠው የሚከናወን ነገር የለም ብሎ ንጉሱ ስራውን አቆመ። እንደው ጭራሹን ማለት ነው። ግን አሕዛብ ነው። በደንብ አስታውሱ። እግዚአብሔርን የማያውቅ ጣዖት የሚያመልክ እግዚአብሔርን ባገር በሳምንት የሚያውቅ ንጉስ ነው። ግን የዮሴፍን ጥበቡን፣ ብልሃቱን፣ ሃይማኖቱን፣ መሪነቱን ተመለከተና በግብጽ ምድር ላይ ከአንተ በታች አዛዥ መሆን የለም ብሎ ሾመው ማለት ነው። ግን አንድ ኦርቶዶክስ ብቻ ነው። በደንብ አስታውሱ። አንድ ኦርቶዶክስ ብቻ ነው ያለው። እሱ ብቻ ነው ያለው እና ወንድሞቹ 11 ግን በከነዓን ነበሩ። ራብ ሆነ። አጋጣሚ በግብጽ በነበረበት ሰዓት ዮሴፍ ፈርዖን ህልም ያያል። ያን ህልም ይተረጉምለታል። ደግሞ ምንድነው 7 ዓመት ራብ እንደሚሆን በታይ መንገዶች ሲያር ገልጸለትና ያን ህልም ዮሴፍ ነው ይሰሩ ተረጎመለት። ያን ህልም ከተረጎመለት በኋላ ግን ዮሴፍ ያው ባላደረገው ሾመው። ከዚያ በኋላ ራቡ ተከሰተ። ራቡ ሲከሰት ግን ወንድሞቹ በከነዓን የነበሩት የሴት ወንድሞቹ ራብ መታቸው፣ ጸናባቸው። አማራጭ የላቸውም። ወደ ግብጽ ሀገር ላይ እህል ይገኛል ተወው ወደ ግብጽ ሀገር ለመሸመት ወደ ግብጽ ሀገር ወረዱ። ሲወረዱ ግን ማን ንጉስ ሆኖ አገኙት ማለት ነው? ዮሴፍ ንጉስ ሆኖ አገኙት። ታያቸው። የሴት ወንድማቸውን እኮ ነው። አውሬ ይብላው፣ አገልጋይ ባሪያ ይሁን፣ ተገዥ ይሁን ብለው የሴት ወንድማቸው ግን ሆኖ አገኙት ማለት ነው። ገዥ ንጉስ ሆኖ አገኙት። ታያቸው። በግብጽ ሀገር ላይ የገፋቸው በታይ መንገድ ላይ ግን ስንሄድ ደግሞ ትልቅ ወንድ አገኛቸውን አይደለ? እንዳይማሩ የገፋናቸው፣ እንዳይነገሩ የገፋናቸው፣ እንዳይወጡ የገፋናቸው እንዳይረገማቸው ወደ ወታደሩ ትልቅ ወንድ አገኛቸዋል ተካብረው ማለት ነው። እና ወንድሞቹ ለክፋት ብለው በደንብ አስታውሱ እንዳይገዛን እንዳይነግስብን ብለው ያባሩ የሸጡ ወንድማቸው በግብጽ ሀገር ምን አገኙ? ገዥ ሆኖ አገኙት ማለት ነው። እሱ ብቻ አይደለም። ግብጽ ላይ የሚንቀሳቀሰው በሙሉ የሀብት እንቅስቃሴ በዮሴፍ ሲመራ አገኙት። ግብጽ ላይ የሚመራ የሀብት እንቅስቃሴ ማለት ነው አገኙት። ከዚያ በኋላ ሄዱና ወንድሞቹ ሊሸምቱ ሄዱ። ግብጽ ላይ ሲሄዱ ግን ማናገኝ ዮሴፍን አገኙት። ምን ንጉስ ሆኖ ማለት ነው። ከተለያዩ ሀገሮች የሚመጡን ሰዎችን የሚሸጥ የሚወጥ ዮሴፍን አገኙት። ታያችሁ። ግን ሸጠውታል እኮ እሱ መጀመሪያ ላይ። ከዚያ በኋላ ብዙ ነገሮችን አወሩ ከዮሴፍ ጋራ። አላወቁትም ነበረ። ወንድም አላቸው አባታቸው ጠየቃቸው። አባትማ ወንድም ነበር አንዱን አውሬ በላ ምናምን ብለው ዋሹት። ራሱን እኮ ነው ከነገሩት በኋላ ግን ያው አባቴንም ጨምራዛችን ብሎ ወደ ግብጽ ሀገር ነው አድርጓቸዋል። ታሪኩ እንደው ብዙ ሰፊ ስለሆነ በዚያ ቀን ጨባር ይተውላችሁና ሌሎች አባቶቻችን መምህራን ሳሉ ላቁመው ታሪክ በዚህ ላይ ይቀጥላል ታሪኩ። ይህ ከሆነ በኋላ ግን እንግዲህ እስራኤል ግብጽ ወረዱ፣ ተሰደዱ። 215 ዘመን ከኖሩ በኋላ ግን ያ ብዙ መከራ ጸናባቸው። በግብጽ በነበሩበት ሰዓት ሊነገር የማይችል ማለት ነው። የተወለዱ ሳይቀር በበረሃ በሳት ውስጥ በባህር ውስጥ እንዲጣል ተደረገ። ብዙ መከራዎችን አሳለፉ ግብጻውያን ማነው እስራኤላውያን። ካሳለፉ ከ215 ዘመን በኋላ ግን እግዚአብሔር በረድኤት እስራኤልን አወጣቸው። ካወጣቸው በኋላ ከግብጽ ወጣው ግን በምድረ በዳ የነበሩ ሰደውን አመጹ። እስራኤል መካከል ላይ ወንድሞች ሰምታርኩት ተወብዬ ነው ያለፍኩባችሁ ታሪኩን። ካመጹ በኋላ ግን እንግዲህ እግዚአብሔር በታየ ታምራት አወጣቸው። ያን ሁሉ መከራ አሳልፎ ባህር ከፍሎ ደመና ጋርዶ መናወዶ ውሃ ካለ እያፈረቀ መግቦ ከግብጽ ሀገር ካወጣቸው በኋላ ግን አንድ ችግር ፈጠሩ። ወደ ሀገራቸው ወደ ከነዓን በሚገቡበት ሰዓት ሙሴ 12 ጎብኚዎች ይሉና አገሪቷን ጎብኝታችሁ ነው ብሎ ይልካቸዋል። ከሰዳቸው በኋላ ግን እነዚያ ጎብኚዎች ሄደው አገሪቷን አዩና ያች ሀገር ጽኑ ናት ብለው አዩ። አብቃይ ናት፣ ወይኑ
ስንዴው የሞላ ነው፣ ጥሩ ሀገር ነው። ግን ሰዎቹ ግን ከባድ ሰዎች ናቸው። ስለዚህ ወደዚያ መሄድ የለብንም ብለው ለሙሴ ነገሩት። ከባድ ነበረ። እግዚአብሔር መርቷቸዋል። ደመና ይጋርድላቸዋል፣ እሳት ይጋርድላቸዋል፣ ብርሃን ያደርግላቸዋል፣ ያው ያደርጉላቸው። ግን እግዚአብሔር ግቡ እያላቸው ግን አንገባም ብለው እስራኤልን ቢያሉ ማለት ነው። በዚህ እግዚአብሔር ምን አላቸው ማለት ነው? አንዷ ቀን 1 ዓመት 40ው ቀን 40 ዓመት ይሁንባችሁ። እኔ ወደ እስራኤል ወደ ምርስ ጉያው የነገራችሁ አልገባም ካላችሁኝ የ40 ቀኑ ጎዳና የ40 ዓመት ይሁንባችሁ ብሎ ወሰነባቸው ማለት ነው። አያችሁ፣ በደንብ አስታውሱ። የ40 ቀን ጎዳና ከዚህ እስከ ስንት ቀን ይሆናል ማለት አዲስ አበባ ይደርሳል? እንደው 40 ቀን ይፈጃል። አዲስ አበባ ቀኑ አይደለ? እንደው ልፍ ይሁን እስከ ሶማሌ ድረስ ቢሆን 40 ቀን ይፈጃል አይደል? እስከ ጠረፍ እስከ ኬንያ ይደርስ ነው። በ40 ቀን የሚሄዱት መንገድ ጎዳና ግን 40 ዘመን ፈጀባቸው ማለት በደንብ አስታውሱ። ዚያር ግባራቸው አንገባም አሉ። ለምን ሲባሉ አይ ሰዎች አለኞች ናቸው አሉ። እያልኩ የነገራቸው ነው ያለ። ከዚያ እኔን ካላመናችሁ ባህር ከፍዬ ደመና ጋርጄ መና ከሰማይ ያወርኩላችሁ ሳትራቡ አውጥቼ መግቢያችሁ ልብሳችሁ አያልቅም። አላዝነት የለበሰው እኮ አንዲት ልብስ የለበሷት ያን ሁሉ አርጌላችሁ ግን የማታምኑ ከሆነ 40ው ቀን 40 ዓመት ይሁንባችሁም አንዲት ቀን ጎዳና የ1 ዓመት ትሁንባችሁ ብሎ ወሰነባቸው። አያችሁ፣ ከዚህ ሳይቆስ የሚወስደው መንገድ ለ1 ዓመት ማለት ነው። አስባችሁ ታላርል ዓመት ሲጓዙ ነው የ1 ቀን ጎዳና አደረገባቸው። ከእግዚአብሔር ሕግ ፈቀቅ ካልን 40 ዘመናችን ሁሉ 40 ዓመት ይሆንብን ይችላል። 40 ቀን 40 ዓመት ይሆንብን ይችላል። ስለዚህ ግማሽ ሚሊዮን ሰራዊት እስከ እስራኤላውያን በሙሉ 40 ዘመን በሙሉ በደብረ ተጓዘው የተመሰመሱ እኮ ነው። እዚያው አካባቢ ላይ እየዞሩ 40 ዓመት ፈጀባቸው ማለት ነው። የ40 ቀን ጎዳና እኛም በደንብ እናስታውስ እስኪ። እግዚአብሔር ስጋው ደሙን ሰጥቶን፣ ጥምቀትን ሰጥቶን፣ ልጅነትን ሰጥቶን፣ ንስሐ ሰጥቶን በዚያ እንመላለሳለን። የአንዷን ቀን ንስሐ ግን የ40 ዘመን እናደርጋታለን። የ1 ዓመት እናደርጋታለን። አንዷን ቀን ንስሐ ዛሬ በድለን በአንዲት ቀን መበሸረምቻን መቅበረምቻን ንስሐታችን 1 ቀን 1 ዓመት ፈጅባታል። 40 ቀን የማይፈጀው ንስሐታችን 40 ዘመን እናፈጀዋለን። አያችሁ፣ መላዝማችን እንጠብቀዋለን። የአንድ ቀን ኃጢአት 1 ቀን ነው የሚወገደው፣ አይውልም አያድርም። ግን 1 ዓመት መስጠቷኛ እድሜ ሰጧልና አያችሁ፣ የ40 ቀን ኃጢአት ከሆነ በ40 ቀን የሚያደርጉን 40 ዓመት ሰጧልና እናቆየዋለን። የሕፃን ብለን እንወስደዋለን ማለት ነው። ስለዚህ እንደ እስራኤላውያን የአንዲትን ቀን ጎዳና 1 ዓመት ምናደርግቶች ብዙዎች እንኖራለን ብዬ አስባለሁ። የአንዲትን ቀን ኃጢአት የ1 ዓመት ምናደርጋት ምናቆያት። እስኪ ዛሬ ለዋል ልደር ዛሬ ወጣት ነኝ እኮ እናቆይተን አይደል? 20 ዓመት የነበረ ሰራው ኃጢአታችን ጠብቀን እስከ ዓመት ድረስ እንወስዷለን ማለት ነው። መሆን የለበትም። እግዚአብሔርን ከተለየን ከዚያ ጋር አንድ ከወጣን ግን የአንዷ ቀን ኃጢአት 1 ዓመት ትሆናለች። አያችሁ፣ ወንደው የአንድ ቀን መግረም የምትችለው ፍዳ መርገም ሁሉ 1 ዓመት ትፈጅብናለች ማለት ነው። ስለዚህ እንደ እስራኤላውያን የአንዷ ቀን ጎዳና የ1 ዓመት እንዳትሆንብን፣ የአንድ ቀን መውገድ የሚገባት ነገ ወደ ዓመት ወደ እንዳትወገድብን እንዳትወስድብን ማወቅ ይጠበቅብናል። ስለዚህ እዚያ ማናቸው እስራኤልን አንዲት ቀን 1 ዓመት 40ው ቀን 40 ዓመት ይሆንባችኋል። ይህ ከባድ ኃይለ ቃል ነው። ብዙዎቻችን 1 ቀን 1 ዓመት ይሆንብን 40 ቀን 40 ዓመት ይሆንብን ሰዎች አለን። 1 ቀን መስራት የነበረበት ስራችን 1 ዓመት እየፈጀብን 40 ቀን ሰራን በስራችን 40 ዓመት እየፈጀብን ብዙዎች ተቸግረናል አይደል? ለካችሁ ከዚያ ሕግ መውጣት ነው። እዚያ ቤተክርስቲያንን ሰጥቷል፣ ስጋው ደሙን ሰጥቷል፣ ልጅነትን ሰጥቷል፣ ቁርባንን ሰጥቷል፣ ንስሐን ሰጥቷል። በየካል ማለት ግን 40 ቀን የሚፈጀው እንትን 40 ዓመት ይፈጅብናል ማለት ነው። ንስሐ ሊሆን ይችላል፣ ቢሉስ ያገኘው ይችላል። ስለዚህ ሁላችን እንደ ኦርቶዶክሳዊነታችን እንደ እስራኤል እንዳንሆን ጥንቃቄ ያስፈልጋል። የ40 ቀን ጎዳና የ40 እንዳይፈጅብን እግዚአብሔር ይፍቀድልን፣ ይቆየን።